በቃ ተው በእናትህ እናገራለሁ በቃ ተው እንዴ ይኸውላችሁ ያዛችሁትን ነገር እንዳታቆሙ እሺ ዝም ብላችሁ ተው እንዴ አንተ ቆይ ላናግራችሁ ወደዛ በል ይኸውልሽ ጠፈጥፍሻለሁ ይኸውልሽ የነገር አይንሽን ነው የማወጣልሽ ስሚ አይንሽን ነው የማወጣልሽ ብትናገር ይሻልሻል እዚህ የነበረው ማን ነው ማንንም አልነበረም እኔ ብቻ ነኝ ቤቱ የራሴ ነው የሁሉ ልብስ ያንቺ ነው ለሄድ ነው የታባሽ ነው የምትሄጂው በቃ ነው ወደ መመለስ መፈልገው የታባሽ ነው የምትሄጂው የትም የምትሄጂው ነገር የለም እሺ ልሄድ ነው ትላለች እንዴ እሰሩትና ማለት ነው ይቀመጥ እሺ መኪና ውስጥ መቀመጥ ካልቻለ በደንብ አድርጋችሁ እሽት አድርጉት ድጋሚ ከዛ አስተኙት መወጋት ካለበትም ወጉት ችግር የለውም ሰላም ውድ ቤተሰቦቻችን እንዴት አላችሁ እኛ ከፈጣሪ ጋር አለን ዛሬ ደግሞ ከአቤል ጋር አዲስ ታሪክ ባይኖረንም እስኪ እስክንድርን ፍለጋ ወጥተናል ውድ ቤተሰቦቼ እንግዲህ ባለፈው ቪዲዮ ሲዘጋ እኔ ክፍለ ሀገር ሄጄ የሆኑ ስራዎችን ልሰራ እንደነበረ እንግዲህ ለእናንተ ገለጻ የተደረገ ይመስለኛል ተነግሯችኋል ቪዲዮንም ሰርቼላችሁ ለእናንተ ለማቅረብ ተዘጋጅቶ ተቀምጧል ወይ ዛሬ ወይ ነገ የሚለቀቅ ይሆናል ክፍለ ሀገር ላይ በጣም ብዙ ልጆች የሚገብሩ የተባሉ ሁለት ሴቶች አግኝተናል እንደውም አንዷ ሴት ጠቋሚያችን ሆና ተገኝታለች ሰፈር ውስጥ እንደዚህ አይነት ሰዎች ቢስጠይቅ በጣም ያሳሰባትና በጣም ያስጨንቃት የነበረ ጉዳይ ነው አሁን ደግሞ ያለንበትን ወቅት ሁላችንም እናውቀዋለን የግንቦት ወቅት ነው ግንቦት ወቅት ማለት እነዚህ በአዳም ልኮ የሚያመልኩት ሰዎች ግብር የሚገብሩበት ሰዓት ነው እሱም አራስ ልጅ ወይ ከፍ ያለ ልጅ በቃ ከልጅ የሚወጣ አይደለምና የግንቦት ወር ሲሳይ ሊሆኑ የተዘጋጁ ህፃናትን ለማትረፍ ችለናል ሰዎቹንም ወደ ከተማ ወደ አዲስ አበባ ይዘን መተን ለህግ አሳልፈን የሰጠን ነው የሚሆነው አቤሎም እንግዲህ የራሱ የሆነ ውሎ ነበረው እኔ ክፍለ ሀገር በነበርኩ ሰዓት ከሮቤል ጋር አንድ ላይ በመሆን እስክንድርን ፍለጋ ላይ ነበሩ እስኪ ውድ ቤተሰቦቼ የእናንተ ሀሳብ አስተያየት ምን ይመስላል የሚለውን ደግሞ በተለመደው ኮሜንት ሴክሽን ላይ ታስቀምጡልናላችሁ አቤል ደግሞ የሚለን ነገር ካለ ትንሽ እሱ ይበለንና መልሰን እንገናኛለን ሰላም ውድ ቤተሰቦች እንዴት ናችሁልን ያው እንግዲህ ባለፈው በነበረው ቪዲዮአችን ላይ እንዳያችሁት እንደተመለከታችሁት ከሮቤል ጋር ሆነን ዴቭም ትንሽ ወጣ ወዳለ ቦታ እንዲሄድ ነግሬያችሁ ነበር ያው ዞሮ ከስኬ ጉዳይ ጋር በተያያዘና አንተም በመትሰራው ጉዳይ ጋር በተነካካ ነገር ነበር የሄድከው ሙሉ ነገሩን ያው ጨርፍተውን የነገርከን እኛም የተወሰነው ቪዲዮዎቹን ያያየን ነበር ከዚሁ ነገር ጋር የተነካካ ነው ያው ሙሉን ግን ሲለቀቅ የሚያዩት ይሆናል ከስኬ ጋር በተያያዘ ባለፈው እንግዲህ እንዳልኩ የዛለት እኛ ፍለጋ ወተን በነበረበት ሰዓት ሁለት አይነት ሰዎች መጀመሪያ አናግረውኝ ነበር መጀመሪያ መርማሪ ፖሊስ መጥቶ ነበር ሮቤልን ካናገርኩት በኋላ ማለት ነው አብዛኞቹ ቤተሰቦች የተደሰቱበትም አይነት ነገር ነበር ያው የተደሰቱበት ማለት ከሮቤል ጋር ያው በተደጋጋሚ ቪዲዮዎች እኔም ከበስተጀርባም ከበስተፊትም ሆኜ እየሰራው አብረን እየሰራን ነው ግን በተለይ ደግሞ አብረን ሲያዩን አብረን ቁጭ ብለን ቪዲዮዎችን እየሰራን ሲያዩን ደስ የሚል አስተያየት እንኳን እንደዚህ ጀመራችሁ እንኳን አብራችሁ እየሰራ እንኳን ሰላም ወረደ አይነት ነገር እያሉ ነበር ዞሮ በመሃላችን ምንም አይነት ነገር አልተከሰተም አልተጣላንም የሥራው ጉዳይ ነው በቃ የነበረው ነገር አስተካክለን ወደፊት እየቀጠልን ነው ማለት ነው አንደኛ ደግሞ ሁለት አይነት ሰዎች አግኝቼ ነበር ብያለሁ የመጀመሪያው ያገኘኝ መርማሪ ነበር መርማሪው ያው ቤተሰቦችም ማወቅ ያለባቸው ትክክለኛ መርማሪ ነው ልክ እንደውም ኮሜንቶች ላይ ምናምን እያየው በጣም ሲጨነቁ ነበር እንደባለፈው አይነት መርማሪዎች እንዳይሆኑ ማለት ነው መጥተው ሊሸውዱን ኤፍ ያሰርተው ፎርጅድ ወረቀት ይዘው ምናምን ነገር ይመጡታል አይደለ እንደነሱ እንዳይሆን ግን እነዚህኛዎቹ ቀጠሮ አስይዘው እንደሚመጡ ነግረውን ደውለው ዝም ብለው በድንገት አይደለም የመጡት ደውለውልን እንደሚመጡ ነግረውን እኛም ፈቃደኝነታቸውን ካረጋገጥን በኋላ ግቢን ከገቡ በኋላ የነበርንበት ቦታ ላይ ካሜራችን አብርተን ፈቃደኛ እንደሆኑ ካረጋገጥን በኋላ እንደውም ለነሱ ስራ ስለሚጠቅም ሪከርድ እንዲደረግ የኔና የነሱ ቆይታ እሺ ብለውን በዛ ሁኔታ ነበር ከመርማሪው ጋር አንዳንድ ቆይታ ያረግነው ያው መርማሪውም የተለያዩ ጥያቄዎችን እየጠየቀኝ ነበር ከእስክንድር መጥፋት ጋር ተያይዞ አብዛኞቹ የጠየቀኝ ጥያቄ ለኛም ጥያቄ ነበሩ አንዳንድ ጥያቄዎች ነበሩ እስክንድር ለምን ብቻውን ሆነ በዛ ሰዓት ኢቭን ማለት በተለይ ደግሞ ሮቤል በሚሰራቸው አንዳንድ የምርመራ ስራዎች ላይ
እያጋጠሙን ያሉ አንድ ሁለት ነገሮች ነበሩ። እዛው እኛ መሃል በፊት የኛ አለቃ የነበረ መልካሙ አሁንም እጁን አስገብቶ እንግዲህ ሁለተኛው ሰውዬ ያገኘሁት ላይ ተመሳሳይ ነገር ያጋጠመ ነገር ነበረ። እዛው እኛ ውስጥ የነበሩ የአይቲ ባለሙያና የጽዳት ባለሙያ የነበሩ የተያዙ እንደነበረ ከዚህ ጉዳይ ጋር ከስኬም መጥፋት ጋር ተያይዞ ኢንዳይሬክትሊም ቢሆን እጃቸው የነበረበት ሰዎች እንደነበሩና መርማሪው እነዚህ ነገሮች አይነት ውስጣችሁ ምን አይነት ሰዎች አሉ? ትክክል ነው። ውስጣችንን በደንብ መጣራት ያለበት ነገር ወደ እንደዚህ አይነት ወንጀሎች እየተፈጸሙ ባለበት ሰዓት እኛ ስራ ውጪ ስንል ግን ውስጥ ላይ ደግሞ ምን እየተሰራ ነው? ውስጣችን ላይ የአይቲ ባለሙያዎች፣ ጽዳት፣ የተለያዩ ሰራተኞች አሉ አይደለ? እነዛ ስራቸውን ብቻ ነው የሚሰሩት? የሚጠበቅባቸውን ብቻ ነው የሚያደርጉት? ሳይሆን ሆን ብለው ተልከው የመጡ ደግሞ የተለያዩ ሰዎች አሉ ለካ። እኛ ልክ የሆነ ጊዜ ላይ የሆነ ነገር ሀፕን ሲያደርግ ለነዛ ሰዎች ልክ እንደ መልካሙ አሁን ለምሳሌ የሆነ ጊዜ እኛ መሀል የቀጠራቸው ሰዎች ነበሩ። ለዚህ ጊዜ ብሎ አስበው እሱ ልክ ወንጀለኛነት ወደ ወንጀል ስራ ሲገባ እኛ ጋር ቪዲዮ የማስጠፋት አይነት ነገር ለዚህ ብሎ ለእስክንድር መጥፋት ቀድሞ የተዘጋጀ ፕሮሰስ አለው ነው አይደለም። የሆነ ጊዜ ላይ የሆነ ነገር ሀፕን እንደሚያደርግ ያውቃል። አሁን ወደ ውጭ እንደውም ሮቤል የሚሰራው ቪዲዮ ላይ ወደ ውጭ ሀገር መጨረሻ ላይ ሮቤልን ለትንሽ ነው ያመለጠው፣ የሰከንዶች ልዩነት ማለት ነው። ኤርፖርት ድረሱን ላይ ሄዶ ነበር ሮቤል እሱን ለሚያወጣ ነው ወደ ጀርመን ሄዶ ለትንሽ ነው ያመለጠው። እንግዲህ ያው እሱ የያዘው ፍላይት እንደወጣ ነው የሚያሳየው። ይሄድ አይሄድ ግን አላወቅንም ገና። እሱን ነገር ሮቤል እየሰራው ነው ማለት ነው። እና እንደዚህ አይነት ጥያቄዎች እየጠየቀኝ ነበረ መርማሪው። የተለያዩ የጠፋበት ሰዓት ላይ እንዴት እንደነበረ ለምን ቶሎ እንዳልተናገርን፣ ያው እኛም የተለያዩ የምርመራ ስራዎች ስለምንሰራ ያው በራሳችን መንገድ እስኪን የምናገኘው መስሎን ነበረ። እንኳን የራሳችንን ሰው አይደለም በጣም ብዙ ሰዎች የተለያዩ ሰዎች እየሄድን የተለያዩ ነገሮችን የምንሰራ ሰዎች ስለሆንን እንግዲህ ነገሮችን በዚህ ሁኔታ እንቆጣጠረዋለን ብለን አስበን ነበረ። ለህግ አካላትም ያልተናገርንበት ማንኛው ምክንያት ያ ነበረ። ግን ነገሮች እየቆዩ ሲሄዱ እየተወሳሰቡ ነው የመጡት። እስኪም አልተገኘም፣ እኛ እንዳሰብነው አልሆነም። ከዛ በኋላ ግን ለህግ አካል ሄደን አመልክተናል። ፖሊሱም ሲጠይቀኝ የነበረው መርማሪውም ሲያናገረኝ የነበረው በዛ ደረጃ በዛ ልክ ነበረ ማለት ነው። ያው ነገሮች ግን ከቀን ወደ ቀን እየተወሳሰቡ ነው የመጡት ማለት ነው። ሁለተኛ ደግሞ ያገኘሁት ሰው አንተ ያው ገና መምጣት ስለሆነ ከክፍለ ሀገር ነገሮችን በትንሹ ሰምተሃል። ሰለሞንን አግኝቼው ነበረ። ያው ሰለሞን ማለት የቀድሞ የኛ ባልደረባ ነበረ፣ ከካሜራ በስተጀርባ የሚሰራ ነበረ። ማለት አንድ ወር ወደ አሜሪካን ሀገር ሊሄድ ወር እንኳን ምናምን አካባቢ ሲቀረው ነው እኛም ቤቱ ጠርቶን ግብዣውም ላይ ነበር። ትዝ ይላል አይደለ? በሰርፕራይዝ ያደረገን አሜሪካ ሊሄድ ነው አለን። እንዴት ብሩን ከየት አመጡ? ሳንቲሙን እንዴት ማለት ቪዛ ፕሮሰስ ምናምን እንዴት ሆነለት? በአጭር ጊዜ ውስጥ ማለት ነው። በቃ አሜሪካ ሊሄድ ነው አለን። እኛ እየቀለደ ነበር የመሰለን። እውነት ሆኖ ወደ አሜሪካን ሀገር ሄደ። ከሄደ በኋላ ግን በአንድ አመት ባልሞላ ጊዜ ውስጥ መጣ። ይሄ ሰውዬ ላይ አንዳንድ እንትኖች መስማት ጀመረን፣ አንዳንድ ጥቆማዎች ማለት ነው። እና እኔ ጀስት ዝም ብዬ ነበር እሱም ቤቱን ላገኘው የሄድኩት። ለካ ከዚህ ስራ ጋር በተያያዘ ነው አሜሪካን ሀገር የሄደው። ይሄ መልካሙ የሚባል እንግዲህ ሰውዬ የተለያዩ ሰዎችን እንደዚህ ሪክሩት ያደርግ ነበረ፣ ይመለምል ነበረ። እኛ ውስጥ የነበሩ አገሪቱ ውስጥ የነበሩ ሌላም በቃ እኛን ለመጉዳት የሚሰራ አይነት ሰው ነበረ፣ ስለምናጋልጥበት ማለት ነው። እና ይህን ሰውዬ ለካ ይሄ የዘንዶውን እንቁላል ወደ ውጭ ሀገር ያስወጡታል ለእንደዚህ አይነት ተግባር። እና የሚያስወጣላቸው ይሄ ሰለሞን ነበረ። በጣም በሚያሳዝን ሁኔታ የእኛን እያንዳንዱን አሰራር የሚያውቅ ቀደም ተከተሉን ምን ሁላ እንደምናደርግ የሚያውቅ ሰው ነው። በራሳችን ሰው ነው እየተጎዳን የነበረው። በጣም የሚገርምህ እኔ በቃ እንዳጋጣሚ ብዬ 3 ድብቅ ካሜራ ነው እዛ ቤት ውስጥ ሰለሞንን ካገኘሁት በኋላ 3 ድብቅ ካሜራ ነበር አስቀምጬ የነበረው። እና አንዱን አገኘው። እንደሚያደርገው ደግሞ በቃ እንትን ብዬ ነበር፣ አስቤበት ነበር። ምክንያቱም አሰራራችንን ያውቀዋል፣ ቀደም ተከተሉን ያውቀዋል፣ ምን እንደምናደርግ ማለት ነው። የሆነ ቤት ከሄደን በኋላ ከገባን በኋላ ከዛ አንድ ካሜራ እንዳገኛት በቃ ደስተኛ ሆኖ ምናምን ነገር። ግን እኔ 2 አስቀምጬ ነበረ። በሁለቱ ድብቅ ካሜራ ከሆነች ሴት ጋር ሆኖ እዚህ የነበረች ሴት ናት። ልክ እንደሱ አይነት ሰዎችን ከውጭ ሲመጡ የምትቀበል ሴት ናት። ወደፊትም አንቺ ወደ ውጭ ትሄጃለሽ ተብላ ነው፣ ተስፋ ተሰጥቷት ነው።
በርቺ ተብላ ነው እንግዲህ ለዚህ አምልኮ ይሄን ነገር ፕሮሰስ ለሚያደርጉ ሰዎች የተመለመለች ሴት ናት። ከእሷ ጋር ቁጭ ብሎ እያንዳንዱ ነገር ሲዘጋስግ እኛን ሲሳደብ አቤላ እያለ አቤላ ከመቼ ጀምሮ ነው ከካሜራ በስተፊት የመጣው ምናምን ሞር በጣም ቪዲዮዎቻችንን አይከታተልም ነበር ለካ ከሄደ በኋላ ማለት ነው። እና እኔም እንደዚህ ከካሜራ በስተጀርባ እያለሁ እንጂ ከፊት ሆኜ አያውቅም ነበር እንደዚህ እንደምሰራ። ያው ያውቃል ግን እንደዚህ በጣም መስራት እንደጀመርን አያውቅም ነበር። እየተሳደበ እያንዳንዳችን ምናምን ነገር ገባን። እሱ ተከታተል ነው። ከተከታተል ነው በኋላ ወደ ወንዝ ዳር ነው የሄደው። ይህን ነገር ለመጀመሪያ ጊዜ ዘንዶች ያሉበትን ቦታ ለማምለክና ለማየት አይነት ነገር ነበር ሲሄድ እዛ ቦታ ላይ ቀጥታ ሄደን እኛ አገኘ ነው እና ያው እንደሚገባው አደረግም ማለት ነው። እንዴት እንደሄደ አወቅን። እነዚህ ሰዎች እንደመለመሉት ስቲል መልካሙ እጅ እንዳለበት ከሱ ስራ መቀጠር ጋር እኛ ጋር ተያይዞ እና የተለያዩ ነገሮች ነገረም ማለት ነው። እና አንተ ከሄድክ በኋላ ወደ ክፍለ ሀገር ስራዎችን ለመስራት ያጋጠሙን ነገሮች ያው ከሞላ ጎደል እነዚህ ነበሩ። አብዛኞቹ በአጠቃላይ የኛ ሰዎች ማለት ይቻላል እጃቸው አሁን አለበት እየተባለ ያለው አሁንም ማን ይኑር ከጀርባችን ማን ይኑር። እንግዲህ ሁልጊዜ እኔ ቪዲዮ በምሰራ ሰዓት ሁልጊዜ ለውድ ቤተሰቦቼ እናገራለሁ ለእናንተ ከጀርባችሁ ማን እንዳለ ከጎናችሁ ማን እንደቆመ የምታረጋግጡበትና የምታጣሩበት ቪዲዮዎች ነው የምንሰራው ምለው ለዛ ነው ትምህርት እንዲሆናችሁ ነው። ከዛ ባሻገር እንግዲህ አሁን እነዚህ ሁለት ሰዎች ከኛ ጋር አብረው በልተዋል አብረው ጠጥተዋል። ያ ብቻ አይደለም በጣም ብዙ ስራዎችን አብረን ሰርተናል። እየሰለሉን አብረውን እንደቆዩ ነው የሚሰማኝ እስካሁን ድረስ እና አንዱ ባንዱ ቼን ነው እዚህ ጋር የደረሰው። ብቻ ግን ያው ወድቀን አልወደቅንም ከእስክንድር መጥፋት ውጪ ሌላ አሁን ላይ የሚያስጨንቀን የሚያሳስበን ጉዳይ የለም። ሰዎች ላይ ከሚደርሱ ጉዳቶች በደሎች እኔ አንደኛ በአጋጣሚ የሄድኩበትን ምክንያት ግብር የሚገበርበት ቦታ አለ በሚል ጥቆማ ነው ወደ ክፍለ ሀገር ሄድኩት። ግን ይሄንን ያህል ብላችሁ የምታስቡት አይደለም። እኔ አሁን መጀመሪያ ሄድኩት ራሴ ካሜራ ይዤ ነው የገባሁት እዛ ቤት ውስጥ ስራ እንዲያተሳካልኝ እንዳልሆነ ወር ደግሞ በቃ የሆነ ብር አልበረክት ብሎኛልና ባካችሁን ብዬ ነበር የሄድኩት እዛ ቤት ውስጥ። ሲሄድ ግን 40 ህፃናት 20 አራስ ሲሆኑ 20 ደግሞ እድሜያቸው ትልቅ የሚሆን ትንሽ እኔ አይመለከተኝም ግን አራሶቹን አምጣልኝ ያለችኝ ሴትዮ ከየት ነው ማመጣው ከየት አመጣለሁ አልኳት። እንደምን ችግር አለው ከተማ ላይ ዶክተሮች አሉ እኔ ያገናኛለሁ ብር መክፈል ነው። እናት ትወልዳለች ከዛ ልጅሽ ሞቷል ተብላ ትረዳለች በጓሮ ልጁ እንደዚህ ነበር በዚህ ይወጣል። አሁን ላይ ቤት ውስጥ ባስቀመጥኩት ካሜራ ራሱ ያየሁት አንደኛዋ መስራት አልፈልግም በቃኝ ስራ አንዷ ደግሞ እቺ ዋና ተብዩዋ በቃ እምቢ ካልሽ አንቺም ትገበሪያለሽ ነበር የነበረው። ሰጣ ገባ ብቻ ወጣም ወረደም የሚያስጠላ ቤት ነበረ። ቢሆንም እዛ ድረስ ሄጄ እኔ ባዶ እጄን አልመለስም በሚል ሁለት ቀንም አልፈጀብንም ብቻ ሁለቱንም ወደ ህግ ልናቀርብ ችለናል። ብቻ በአጠቃላይ ሁሉ ጊዜ አሁንም እንደምላችሁ እኛ መሃል እንደተገኘው ሰው ምንድነው የሚሆነው እናንተም ከጀርባችሁ ከጎናችሁ ያለውን ሰው ቼክ አድርጉበት የሚባለው ቪዲዮን ሁሉ ጊዜ ለዛ ነው። እኛ አሁን ስራ ስንል ጀርባችንን ማየት አቅቶን ነው። ዛሬ ላይ ሁለት ሰዎች ከመሃላችን ገና እስክንድር ዛሬ አሁን እንደሚጠፋ የሚያውቁ ሰዎች ናቸው ቀድመው ሴታፕ አስተካክለው ዛሬ ላይ ተገኙት። ስለዚህ ያንን ነገር ደግሞ አጣርተን ነገሮች ላይ ደርሰን ያው ቀኖች በሄዱ ቁጥር እስክንድር እየራቀ እንደሆነ ግልጽ ነው። እየራቀ ብቻ ሳይሆን እያጣነው ነው። ቢሆንም ግን በዛ መሃል ያሉትን ሰዎች እያገኘናቸው ነው። ሁሉ ጊዜ ግን የምንወጣው ሰልችቶን ደክሞን አይደለም። ጓደኛችንን የስራ ባልደረባችንን የዚህ የስራ የጀርባ አጥንት የሆነ ሰው ነው የጠፋብን ቀላል አይደለም። እሱን ፍለጋ ነው የምንወጣው ሳንሰለች ሳንደክም። እስቲ እስክንድርን ፍለጋ ነው። አሁንም እንግዲህ ዝም ብለን ነው እኔና ቤላውን ካሜራ አስበርተን ቁጭ ያለው የሚፈጠር ነገር አለ ብለን አይደለም። የሰማነው ነገር የለም የተጠቆምነው ጥቆማ የለም። ግን ስለተፈጠረው ነገር ባለፈው ከሮቤል ጋር የፈጠረው ግጭት ነው አሁን እኔና ቤል ቁጭ ብለን እንድናወራ ያደረገን። ቪዲዮን ሰርቼ አስቀምጫለሁ ሳይሆን እንደዚህ አብርተን የሰራነው ስንነጋገር ኖርማል ነው ብለን ስለምናስብ ነውና ውድ ቤተሰቦቼ እስኪ ምናገኘው አዲስ መረጃ ወይም ደግሞ ማስረጃ ካለ ዛሬ ለእናንተ የምናሳያችሁ ይሆናል። አንድ ስልክ በተደጋጋሚ እየተደወለልኝ ስለሆነ ከይቅርታ ጋር ውድ ተመልካቾች ካሜራ ይጥፋና አንድ ይሄን ስልክ እናውራ። ስራ ከሆነ
በዚሁ ወደ ሌላ ስራ እንሄዳለን ይሻላል። እሺ ከጧት ጀምሮ በጣም እያስቸገረኝ የነበረ ስልክ ቁጥር ነው፣ ግን እኛ ስንደውል አይሰራም። ወደ እኔ ይጠራል። እስቲ አሁን ለማንሳት እንሞክራለን። ውድ ቤተሰቦቻችን እንግዲህ እንዳልኳችሁ ሁላችንም በተቻለን አቅም እስክንድርን መፈለግ ላይ ብቻ አይደለም። አብዛኛው እንዳልኳችሁ ይሄ ወር በጣም አስፈሪና ለልጆች አስጊ ጊዜ ስለሆነ ነገሮችን ለማስተካከል ላይታች እያልን ነው። ሮቤልም በፊ ነው፣ አቤሎም በፊ ነው፣ እኔም በፊ ነን። ግን ያው የሆነ ሰዓት ግድ ህብረት መኖር አለበት። አሁን ላይ ጠላቶች ከሩቅ አይደለም የመጡት ከጎን ያሉ ናቸው። እርስ በርስ ማንጠባበቅ ማንደጋገፍ ከሆነ ያው የእስክንድር ጣፈንታ እንደሚደርሰን ግልጽ ነው። ያውን የጀግንነት የምናምን እንትን አይደለም ጉዳይ አይደለም። ይሄ ከመተትና ከጥንቆላ ጋር የተያያዘ ነገር ስለሆነ በምን እንደሚመጡብን አናውቀውምና እርስ በርስ እየተጠባበቅን ብቻ የምንችለውን ለማድረግ ከቤታችን ስራ ብለን እየወጣን ያለነው። እንኳን ይሄ እኛ ቀርቶ ቤታችን አካባቢ ራሱ የምንችለውን ያህል ጥበቃና የምንችለውን ያህል አይን እንዲኖር ቤታችን አካባቢ እኔ አብሶ በተለይ በጣም በልጅ ጉዳይ ያሉት ነገሮች የተወሳሰቡ ስለነበሩ ባለቤቴም ያደረገችውን አይታችኋል። በገንዘብ አሳልፋ ልትሰጠኝ ስትል ነው የደረስነው። ብቻ እነዛን ሁሉ ነገሮች አልፈን ዛሬ ላይ ደርሰናል። ያው እግዚአብሔር ይመስገን ነው የምንለው። የተሻለ ነገር እስኪገኝ የተሻለ ሚንስ የጠፋብንን እስክናገኝ ወንጀል ይቆማል መቼም አይባልም። እስኪቀንስ እንደዚህ አይነት በተለይ ይሄ ባዕድ አምልኮ መስረቅ እኮ ቀላል ይሻላል ከባዕድ አምልኮ። ይሄ ለዘር የማያቆም ዘር የሚጨፈጭፍ ይሄ ምንድነው ተስቦ የሚባል አይነት ነው። ከእናት ከአባት አሁን ትላንትና እኔ ያስኳት የተባለች ያልኳችሁ ሴትዮ አትፈልገው፣ ግን ከእናትና አባቷ ነው የመጣው። ለምን አትቀበይም? ለምን አታዩም? እሞታለሁ። መሞት ይሻላል ባይዘው ከዚህ አሁን በህፃናት ነፍስ ከመኖር እናንተ ዋናውን ነበር። ሄሎ ሄሎ፣ እስኪ ነው ወይ እስኪ ወይ ሰላም ነው? ናችሁ? እንዴት ነህ? አላችሁ? አለን። የት ነህ? የት ገብተህ ነው? እስኪ ቆይ እስኪ ላናግራቸው። እያናገርኳቸው አይደል እንዴ? አንተ ተወኝ እንጂ። እሺ ስማ ወይ በቃ ምንም ነገር እንትን እንዳትሉ እዚህ በቃ ያው ምግብ ምናምን ተው እየቀጡኝ ነው። እሺ በቃ ዝም በል እንዴ። እያናገርኳቸው እኮ ምን አድርግ ነው የምትለኝ? አናግራቸው ብላ ሰጣኝ እኮ ራሷ ሳያሽ አትማት እና ይኸውልህ ዴቭ በቃ እሺ እንትን በል በርቹ ቀጥሉ። ምንም እንዳሰሙሽ በቃ ተው በእናትህ እናገራለሁ። በቃ ተው እንዴ የያዛችሁትን ነገር እንዳታቆሙሽ ዝም ብላችሁ ተው እንዴ። አንተ ቆይ ላናግራቸው ወደዛ በል የያዛችሁትን ጉዳይ እንዳታቆሙት። እኔም ብሞት ልሙት እሞታለሁ፣ ችግር የለውም። እናንተ ግን እንዳትፈቷቸው። እነዚህ ሰዎች የኢትዮጵያን ሕዝብ ሊያጠፉ ነው የተነሱት። እንዳትለቋቸው። ያናግረን ከቻለ ጣና እስኪ አንድ አጥፎ በእናትህ ካሜራ አንድ አጥፎ። በጣም የሚያሳዝን ነገር ነው። ማለት እንግዲህ ቤተሰቦች ለእኛም ዱብዳ ነው። እያንዳንዷ የምትመጣው የስልክ ጥሪ እያንዳንዷ የምትደውለው እስካሁን እየጠበቀን ነበረ። የሆነ ነገር ፍንጭ እናገኛለን ብለን በቃ አናውን ነበር። በመጣ ቁጥር ከእስኬ ጋር ተያይዞ የሆነ ፍንጭ እናገኛለን እያልን ነበረ። እንግዲህ በጉጉት ስልክ የምናነሳው የነበረው የሆነ ጥቆማ እናገኛለን ብለን በሱ የተነሳ ምንም ስልክ የምናሳልፋቸው የሉም። የተለያየ ስልኮች ይዘን ቁጭ የምንለውም ለዛ ነው፣ ስራ ላይ መሆንን ማለት ነው። የሆነ ነገር የሆነ ፍንጭ የሆነ ጥቆማ እናገኛለን ብለን እስኬ ግን ራሱ ደውሎ በእንደዚህ አይነት ልክ እየደበደቡት ነው። በጣም በሚያሳዝን ሁኔታ እየመቱት ነው። እንደሰማችሁት ምግብ ራሱ እየሰጡት አይደለም ማለት በቃ በቁሙ እያሰቃዩት ነው፣ እየቀጡት ነው ያሉት። ይሄ በጣም የሚያሳዝን ነገር ነው እየሰማን ያለ ነው። እውነት እኔ ምን ማለት እንዳለብኝ አላውቅም። በጣም ከባድ ነገር ነው። እኔ ለስንቱ እየደረሰ የነበረ ሰውዬ ዛሬ እሱን እንደዚህ በቁሙ እንደዚህ እያረጉት በቁሙ እያንገላቱት በእንደዚህ አይነት ደረጃ
እሺ ለማንኛውም ውድ ቤተሰቦቻችን እንግዲህ ጣና የሚለውን ነገር እኔና አቤል ካሜራ አጥፍተን ትንሽ ከተነጋገርንበት በኋላ የሆነ ጊዜ በስራ ምክንያት የተጋጨው አንድ ሰው ነበረ። እሱም ወደ ጣና አካባቢ ቤት እንዳለው የሆኑ ኢንፎርሜሽኖች አሉን እና እርግጠኛ ነኝ ያን ያለበት እስክንድር የራሱ ምክንያት ይኖረዋል እንጂ ዝም ብሎ አሁን ጣና ብሎ ስልኩን አይዘጋውም። ግን ያው አሁን ጊዜያችንን ማንጠቀምበት ከሆነ ያንን ማለቱን ስለሰሙ ይዘውት ሊሄዱ ይችላሉ፣ ወደ ሌላ ቦታ ሊቀይሩ ይችላሉ። እዛ ቦታ ላይ የሆነ ፍንጭ ልናገኝ እንችላለን። የእስክንድር የሆነ ነገር እንደበፊቱ ሳይሆን ከዛ ብቻ ወዴት እንደሄዱ የአካባቢም ሰዎች ጠይቀን መኪናም ከያዙ በምን አይነት መኪና ከዛ አካባቢ ሊሸሹ እንደሞከሩ የተቻለን ያህል ጥረት ማድረግ ነው እንጂ አሁን ቁጭ ብለን እኛ ማውራቱ ምንም ትርጉም አይኖረውም። እግዚአብሔር ይመስገን የእናንተም ጸሎት አለ። ያው እሱም በራሱ ዋናው ትልቁ ነገር ነው። እስካሁን እስከዛሬ ድረስ በተደጋጋሚ ስናገሩ የነበረው ነገር አለ። የፈለገ ነገር ልጁን ቢያሰቃዩት እስኪን የፈለገ ነገር ቢያረጉት ልጁ ጠንካራ ነው፣ መንፈስ ጠንካራ ነው እና ተቋቁሞ ነገሮችን የማለፍ ብቃት ያለው አይነት ሰው ነው። የእግዚአብሔር እንግዲህ በየጊዜው እናንተ የምትናገሩት ነገር አለ ቤተሰቦች። በተደጋጋሚ እሱ የሚጠራቸው መላእክቶች እሱን ይጠብቀው ነው የሚሉት። እውነትም እየጠበቁት ነው። እኔ ዛሬ የእሱን ድምፅ እንደዚህ ሰማለሁ ብዬ አልጠበቅኩም። እውነት እስከ ዛሬ የምናገኛቸው የተለያዩ ሬሳዎች ያው ዛሬ በዚህ ሰዓት አሁን እዚህ ጋር ቁጭ ብለን ብዙ ማውራት አሁን አይጠበቅብንም። ወደ ድርጊት ነው ቀጥታ መግባት ያለብን። ቤተሰቦችም እየፈለጉ እየጠበቁ መመልከት የሚፈልጉት ያንን ነው። የእስኬን የሆነ ነገር ማግኘት ይፈልጋሉ፣ ድምፁን መስማት ይፈልጋሉ። እኛም እንፈልጋለን። ድምፁን አሁን ሰምተናል፣ በህይወት አለ። ማግኘት ነው የሚጠበቅብን ቶሎ ብለን ሄደን። ስለዚህ ውድ ቤተሰቦቻችን እስካሁን ድረስ ጊዜያችሁን ሰውታችሁ አብራችሁን ሆናችኋልና ከዚህ በኋላም ስለሚፈጠረው ነገር አብራችሁን ሆናችሁ እንደምትከታተሉ ተስፋለኝ፣ ሙሉ ተስፋለኝ በእናንተ። አዲስ ቤተሰብ የሆናችሁ ሰብስክራይብ በማድረግ ቤቱን ተቀላቀሉት። እርስ በርስም መነጋገር ትችላላችሁ። ኮሜንት ሴክሽኑ ለእናንተ ነው የተቀመጠው። ሀሳብ አስተያየት ስጡበት፣ አንሸራሽሩበት፣ ራሳችሁን ተገላለጹበት። በምን አይነት እይታ እያያችሁት እንደሆነ ምን አይነት ነገር እኛ የሰው ልጆች ነንና ሁሌ ሙሉ ነን አንልም። የሚጎል ነገር ሊኖር ይችላል። ይሄንን አድርጉ እያላችሁ ሀሳብ አስተያየታችሁ እንደተለመደው እየሰጣችሁን ስራችንን ለመስራት ይረዳናልና ውድ ቤተሰቦቼ ይሄን አትንፈጉ እንላለሁ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ይደረግ። አሁንም ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤቱን ተቀላቀሉ። ከጀርባችሁ ምን እንዳለ ከጎናችሁ ምን እንደቆመ የምታዩበት ለእናንተ የሚጠቅም ቪዲዮ ነውና ካሜራ ብርተን የምንሰራው የድካም የልፋታችንን ውጤት እናንተ ናችሁና የምትሰጡን ውድ ቤተሰቦቻችን። ይሄን ደግሞ እንደማትነፍጉን በእናንተ ሙሉ እምነት አለን። አምናችሁና ወዳችሁ ስለምታዩን ክብረት ይስጥልን ማለት እንፈልጋለሁ። ጣና ወደ ተባለው አካባቢ እንሂድ። እዛ መኖሪያ ቤት ውስጥ እስክንድር እናገኘዋለን ወይስ የሚለውን አብረን የምናየው ነው። የሚያሳየው ቤት ሎኬሽን ማንኳኳትም አይጠበቅም። ምን ፈልጋችሁ? ምንድነው? አንድ ነገር እንዳትነግሽ። ይኸውልሽ ስሚ፣ ማነው እዚህ ቤት ማንም አልነበረም። አሁን የወጡት እነማን ናቸው? ማንም አልወጣም። እኔ ነኝ ያለሁት። ይኸውልሽ መረጃ ደርሶን ነው ራስሽን ነፃ ማውጣት ከፈለግሽ እያንዳንዱ ነገር ብትናገር። ይኸውልሽ መረጃ ደርሶን ነው የመጣ ነው። ማንም አልነበረም። ቤቱ የራሴ ነው። ምንድነው? ይኸውልሽ እጠፈጥፍሻለሁ። ይኸውልሽ አይንሽን ነው የማወጣልሽ። ስሚ፣ አይንሽን ነው የማወጣልሽ። ብትናገር ይሻልሻል። እዚህ የነበረው ማን ነው? ማንም አልነበረም። እኔ ብቻ ነኝ። ቤቱ የራሴ ነው። የሁሉ ልብስ ያንቺ ነው? ማን ነው የሚኖረው? ከዘመዶቼ ጋር ነው የምኖረው። ይኸውላ ጫማ እዛ ጋር ምንድነው የሚታየኝ? ጫማ የወንድ ጫማ የወንድሞቼ ነው። ይኸውልሽ አትቀባጥሪ። ብቻዬን ነው የምኖረው ብለሻል አይደል? አዎ ብቻዬን ነው የምኖረው። ብቻዬን ነው። ቤቱ የራሴ ነው። አልተርበተበትኩም። ይኸውልሽ አትድረቂ። አልደረኩም። ይኸውልሽ መረጃ ደርሶን ነው የመጣ ነው። እዚህ ማን ነው የነበረው? ማንም አልነበረም። እኔ ብቻ ነኝ። ግን ከዘመዶቼ ጋር ነው የምኖረው። ይኸውልሽ ማናቸው ዘመዶች? ነፃዎች ወንድሞቼ። አታውቂያቸው? ምንም ዘመድ የሚባል ነገር እዚህ ቤት ውስጥ የለሽ። መታወቂያሽን አንቺ እስቲ አንቺ መታወቂያሽን። ሌባ መታወቂያ የለው። እኔ የለኝም መታወቂያ። አላወጣም። ታዲያ እንዴት ይኖራታል? አሁን ይኸውልሽ መታወቂያና አሳይኝ። መታወቂያሽን አሳይኝ። የለኝም እኔ መታወቂያ አላወጣሁም። አዲስ ነኝ እዚህ ሀገር ከገባሁ። ስልክሽ የት አለ? ስልክ የት ነው? የት እንዳለ ቆይ ልፈልገው። ተነስቼ። ይኸውልሽ አሁን ቁጭ በይ። ሴት ነሽ። በብዙ ነገር አስፈራርተውሽ ደልለውሽ ሊሆን ይችላል።
አሁን ግን ረፍዷል። እኔ ማንንም አላስፈራራኝም እንዴ ብቻዬን ነው የምኖረው አልኳችሁ። ይኸውልሽ ነፃ ማውጣት አትፈልጊም ራስሽን? እሺ መታወቂያ ያለወጣሽው ለምንድን ነው? እየነገርኩሽ ነው። መታወቂያ ለምንድን ነው ያለወጣሽ? ምን አጠፋሁኝና ነው እስር ቤት ምን አጠፋሁ? አንደኛ ይኸውልሽ መታወቂያ የለሽም፣ ህጋዊ መታወቂያ አልያሽም። ሌላ ቦታ የሰው ቤት ውስጥ ነው አይደል ያለሽው? የራሴ ቤት ነው። ቆይ አቤል መታወቂያ ያለወጣሽው ለምንድን ነው? ለሀገሩ አዲስ ስለሆንሽ አይደል? ከየት መተሽ ነው አንቺ እዚህ ከዘመድሽ ጋር የምትኖሪ? እንዴ ማለት ነው ወንድሞቼን አኖራለሁ እያልሽ ነበር? እነሱ ጋር ነው የምኖረው እኔ። እነሱ ናቸው እኔን የሚያኖሩ። አሁን ምንድን የራሴ ቤት ነው ስትይ አልነበረ? ያው የወንድሞቼ ስለሆነ የራሴ ነው ብዬ ነው። የራሴ ቤት ነው ያልሽው። ወንድሞቼ ሊጠይቁኝ መጥተው ነው አይደል ስትይ ነበረው? እንደዛ አላልኩም። እንደዛ ስትይ ነበረው? እንደዛ አላልኩም። ይኸውልሽ አሁንም ተረጋጊ። በጣም እየታገስንሽ ነው። ሰዎቹ ሳይመጡ ስለተፈጠረውና ስላለው ነገር እንድትነግሪን እንፈልጋለን። እዚህ ቤት ማን ነበረ? አጥፋትኛ ካሜራውን እቺ ብትናገር ይሻልሻል። እየነገርኩሽ ነው። ጨምርልሻለሁ። እንዴ ለምን እንደምትመታኝ እኔ ምንም አላውቅም አልኩ። ይኸውልሽ ለራስሽ ብለሽ ብትናገር ይሻልሻል እኮ። ምንድነው የምነግርህ? ይኸውልሽ አሳልፌ ነው የምሰጥሽ ቀጥታ ማለት ነው። እኔ ምን አጥፍቼ ነው አንተ ለህግ አሳልፈህ የምሰጥህ? ምን አድርጌ ነው እኔ? እዚህ ቤት የሚፈጠረውን እያንዳንዱን ነገር የምታውቂውን ካልነገርሽን አሁንም ህግ ተጠያቂ ነሽ። ምንም እኮ ምን ማለት ነው? ምንም አላውቅም። እዚህ ቤት አሁን እኛ ከመምጣታችን ከሰዓታት በፊት ማን ነበር? ብዙ ሰው ነበሩ። እኔ እንግዲህ ተጠያቂ አታርጉኝ በእግዚአብሔር። እኔ ደሃ እናቴን ለማኖር ነው እዚህ ነገር ውስጥ የገባሁት። እኔ ምንም የማውቀው ነገር የለም። እኔ በቃ ብዙ ሰዎች ይመጣሉ፣ የተለያዩ ሰዎች ይመጣሉ። ሲመጡ አድርግ ያሉኝም ብቻ ነው የማደርገው። እኔ የማውቀው ነገር ምንም ነገር የለም። እኔ እዚህ ውስጥ አታስገቡኝ። እኔ በቃ ማን ነው አድርግ የሚልሽ ያንን ነገር? እኔ ስማቸውን አላውቅም። ብዙ ናቸው። ዛሬ ራሱ ብዙ ሰው ነው የወጣው። እኔ የሚያደርጉት ነገር በጣም ብዙ ነው። እኔ የሚመለከተኝ እዚህ ጋር ስትፈልጊ የሚፈልጉትን ነገር ያዙኛል። እኔ እሱን ነው የማደርገው። እኔ የመጡትን ሰዎች የተጎዱ ከሆነ እነሱን መንከባከብ፣ የደበደቧችሁ ከሆነ እነሱን መንከባከብ ነው ስራዬ። ምንም የማውቀው ነገር የለም። ተረጋጊ። እዚህ ውስጥ የገባሁት ለእናቴ ብዬ ነው። እኔ እኮ ወንጀል መሆኑ ጠፍቶኝ አይደለም። ተረጋጊ። አሁን እያዳመጥሽ ነው። መጀመሪያ ተረጋጊ። እዚህ ቤት ውስጥ አምጥተው የሚደበድቧቸው ሰዎች እነሱን ተንከባከቢ ይሉሻል አይደለ? እነዛ የተደበደቡትን ሰዎች ለምን እንደተደበደቡ ምን ሆነው እዚህ ቤት እንደመጡ ጠይቀሻቸው ታውቂያለሽ? እኔ እሱ አይመለከትሽም ስለሚሉኝ እኔ ምንም የምጠይቃቸው ነገር የለም። ግን የተጎዱ ከሆነ ደማቸውን ጠራርጊላቸው ይሉኛል። ግን ከሁሉም ዛሬ ጠዋት ያወጡት ልጅ ነው። የሆነ ወጣት ልጅ ነው። ወፍራም ነው? አዎ እንደሱ ነገር ነው። እሱ ነው በጣም የተጎዳው። እስከዛሬ ከመጡት ሁሉ እሱ ነው በጣም የተጎዳው። ለምን ማለት ምን የሚያወሩት ነገር ይሰማሽ ነበረ? በሚደበድቡት እነሱ ሲያወሩ ሲደበድቡ ሲፈልጉ ደግሞ በዚህ ወደ ውስጥ አስገብቶ ነው የሚደበድቡት። እኔ የሆነ ነገር ግን ሲሳደብ ነበረ ሲገባ ቀን ጀምሮ እናንተ መተተኞች፣ እናንተ ጠንቋዮች ይላል። ብዙ ነገር ነው የሚላቸው። ግን እኔ የማውቀው ነገር የለም። እኔ እዚህ ውስጥ አትክተቱኝ። እኔ ምንም የማውቀው ነገር የለም። እስክንድር ብለው ሲጣሩ ሰምተሻል እንዴ? አዎ እንደዛ ነው መሰለኝ ስሙ እስክንድር ነው መሰለኝ። ያው እኔ ብዙ ስማቸው ብዙ ነው። እኔ ዛሬ ብዙ ሰው ስለወጣ ነው ያላቅም። ግን እስክንድር ድንገት ይሄ ልጅ በጣም ተደብድቧል ብለሻል። ያው አይምሮሽ ላይ ቀረው እሱ ነውና እስክንድር እያሉ ሲያወሩ ድንገት ሰምተሻል? ስሙ ነው ደግሞ አዎ እስክንድር ነው የሚባለው። ስሙ እንደዛ ነገር ነው። ስለዚህ ከዚህ ይዘውት የወጡት አሁን ነው? አዎ ከትንሽ ሰዓታት በፊት ነው። ወዴት ይዘውት እንደሚሄዱስ የምታውቂው ኢንፎርሜሽን? እኔ ሲያመጡ መቀበል ነው ሲያወጧቸው እኔ በምን አውቃለሁ? እኔ እኮ ምንም አላውቅም። እኔ የሚከፈለኝ እዚህ እነሱ ሲያመጡ መንከባከብ ነው ስራዬ። ምንም የማውቀው ነገር የለም። አሁን ምንድን ነው ማድረግ ያለብን? ተመልሰው ይመጣሉ ከወሰዷቸው በኋላ? አሁን ለትንሽ ቀናት አይመጡም። ሌላ ሰው ሳያገኙ ነው የሚያመጡት። ወይ መናገር አልነበረበትም መሰለኝ። ምንድን ነው ማድረግ ያለብን? ተመልሰን እንጠብቃቸው? እንዴት እናድርግ? አይመጡም። ለትንሽ ቀናት አይመጡም። እኔም ወደ እናቴ ነው የሚሄደው። ሲመጡ ይደውሉልኛል። አንድ ሀሳብ አለኝ የሚሆነን ከሆነ ያ እስኪን ከዛ ሱፍ ከሚለብሰው ሰውዬ ጋር ሆኖ መተት ምናምን አንድ ረጅም አልነበረ እኔ ጋር ተቀምጦ የነበረ? ሁለት ምናምን እዛ የነበረ እሱን እስቲ ሳጅንን እናውራውና ተላላኪም ስለነበረ አይ ቲንክ የሆነ ነገር የሚሰጠን ፍንጭ ካለ ሳጅን ያው እምቢ ብሏል። ሳጅን በዘው ከዚህ በኋላ ግደሉኝ ብሏል።
ግን ያው ዛሬ እንደምንም ብለን ያው የእስክንድርም ጉዳይ ትንሽ ስላስጨነቀው እንለምነውና ለአንድ ሰዓት ወይ ለሁለት ሰዓት ያህል ደውልለትሽ አይመስልም? ደውልለትና እናወራውና አንተ ጋር አይደል ስልኩ አለ ከአንተ ጋር ኮሚኒኬት ስለሚያደርግ ብዙ ጊዜ እሱን እናወራው። አንድ ሁለት ደግሞ እዚህ ቤት ውስጥ የተለመደው ይሁን አይመስልም? ካሜራ እናስቀምጥ፣ ያንን እናርግና ብቻ በሁለቱም አቅጣጫ ያለውን ነገር እንየው። ያ ብዙ የሚያውቀው ነገር ስላለ ነው። ሳጅንም እንዳለኝ እዛ ሊያስወሩት ሲሉ አይደለ በጣም ይናገራል። ያኛው ልጅ ይቀር አሁን አንተ ያልከው ሁለቱ ልጆች የተያዙት አሉ እሱና አብሮት የነበረው። እስቲ ማንም በሁሉም እንደው ሁሉም ተለቀው እሱ በተገኘ አሁን እኮ አማራቸው ግን እውቀቱ ያለው ሰው ነው የሚያስፈልገን። ገብቷል? ልናገኝ የምንችለው የምንፈልገው መረጃ እሱ ቢመጣ አይ ከሳጅንም ጋር ስለወራን ነው ስለሱ መረጃዎችን ምናምን ነገር የጠየቁትን እያንዳንዷን ነገር ነው የሚናገረውና ቆይቷል ቦታው ላይ ስራው ላይ። ስለዚህ ስለነዚህ ሰዎች የሚያውቀው ነገር ሊኖር ይችላል ኦር ደግሞ ከዚህ ወጥተው ሌላ ሊቀይሩ የሚችሉት ነገር ካለ ሊያቅ ይችላል የሚል ሐሳብ እሷ እያወራች እሱን ነው እያሰብኩ የነበረው። ለዛ ነው እንደዛ ነው። ስለዚህ እንደዛ እናድርግ። ውድ ቤተሰቦቻችን እንግዲህ ለጥቂት በሚባል ደረጃ ስተነዋል እስክንድርን። እስቲ አሁን ደግሞ ባልነው መንገድ እናድርገውና ዛሬ ተስፋ እንኳን ይዘን ብናድር እኔ ድምጹን መስማቴ በጣም ትልቅ ሞራል ነው በጣም እና ተስፋ ዛሬ ደግሞ በደንብ ጨብጠን ብናድር ብለን እናስባለን። አብሮነታችሁ አይለየን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሐሳብ አስተያየት ኮሜንት ሴክሽን ላይ ይቀመጡ። እሺ ማነሽ? የት ነሽ? ምን ሰራይልሽ እዛ? ምን እየሰራሽ? እሺ ምንድነው የሚያደነብርሽ? ምን ሆነሽ ነው? ምን ሆነሽ አይደል ዛሬ? አይ ምንም አልሆንኩም። ምንድነው? ምን የተፈጠረ ነገር አለ እንዴ? ኧረ ምንም የለም። ኧረ ምን ሆነሽ ነው? ምን የመጣ ሰው አለ? ምንድነው ታዲያ? ምን ሆነሻል? እርግጠኛ ነሽ ምንም አልሆንሽም? እንጂ እሺ ስራ እንዴት ነው? ምን ነው ቶሎ መጣብሽ ወይስ ምንድነው? አልገባኝም። ምን ንገሪኝ እስኪ ምን እየሰራሽ ነበር? ምን አለ ውስጥ? ምንም የለም። እሺ አሁን ነው የገባሁት። እሺ የመጣ ሰው ነበር? አይደለም። ማንም አልመጣም? እርግጠኛ ነሽ? ማንም አልመጣም። ምንድነው የሚያደናብርሽ? ምን ሆነሻል ዛሬ? እሺ ምንድነው ታዲያ? አለ የመጣ ሰው አለ? የመጣ ሰው እዚህ ምን አይነት ሰው ነው የመጣው? ምን አይነት ሰው ነው የመጣው? ምን ለምን አስገባሻቸው? እኔ አላስገባኋቸው፣ ራሳቸው ናቸው የገቡት። ምን አባሽ በሩ ቆልፈሽ አትቀመጪም እንዴ አንቺ? እነሱ ሲወጡ ገና አሁን ገባ። እኔ ምን ላድርግሽ? አታለቃቅሽ ዝም በይ። ምንድን ነው ያሉሽ? ምንም አላለኝም። ምንድን ነው እዚህ ውስጥ ገብተው ነበር? አልገቡም። ምንድን ነው ሻንጣሽ ደግሞ ምንድን ነው? ምን እያደረግሽው ነበር? ልሄድ ነው። የት አባሽ ነው የምትሄጂው? በቃ እኔ ወደ እናቴ መመለስ የምፈልገው። የት አባሽ ነው የምትሄጂው? የት የምትሄጂው ነገር የለም። እሺ ልሄድ ነው ትላለች እንዴ? የት አባሽ ነው የምትሄጂው? እኔ በቃ የስራ መስራት አልፈልግም። በቃኝ፣ እኔ አልፈልግም። የቱን ስራ ነው የማትሰሪው? በቃ ሁሉንም ስራ። ማን ምን ስሪ ያለሽ? ምንም በቃ እኔ መሄድ ነው የምፈልገው። የት አባሽ ነው የምትሄጂው? በቃ የሚመጡ የሚጠይቀኝ ሰው ብዛቱ፣ እኔ እናንተ የምታመጡብኝ ሰው ብዛቱ፣ እኔ ምን ላድርግ? እኔ የት ልሂድ? እኔ በቃ እኔ መሄድ ነው የምፈልገው። አልፈልግም። በቃ እኔ ወደ እናቴ ነው የምሄድ። በቃ ወደ እናቴ ነው መሄድ የምፈልገው። እኔ በቃ አልፈልግም። እናትሽ የት ነው ያለችው? በቃ እኔ ወደ ሀገሬ ነው መሄድ። የት ነው ያለችው እናትሽ? ንገሪኝ እስኪ። ወደ ሀገሬ ነው እኔ መሄድ የምፈልገው። በቃ እናትሽ የት ነው ያለችው? ቤቷ ናት። ቤቷ ናት ትላለች እንዴ? ሁሌ እኔ ምርጫ ያለኝ ሰው ነኝ። እሺ እናትሽ ቤቷ አይደለችም።
አርፈሽ ትቀመጪ እንደሆነ ቁጭ በይ። እናቴ ምን አደረጋችኋት? ዝም ብለሽ ቁጭ በይ አልኩሽ እኮ። እናቴ ምን አደረጋችኋት? እንደዚህ አትሳውሪኝ። እኔም እሺ የፈለጋችሁትን እሺ እኔ አደርጋለሁ። እሺ እናቴ ማትንኳት፣ ምንም አታድርጓት። ምንድነው እዛና እዚህ የምትረግጪው? አንዴ የፈለጋችሁትን አደርጋለሁ፣ አንዴ እናንተ የምትሉኝን አልሰራም። በቃ እናቴ ምንም አታድርጓት። እኔ አርፌ እቀመጣለሁ፣ ያላችሁን እናደርጋለሁ። በቃ እናቴን እዚህ ውስጥ አትክተቱ። አሁን ይኸውልሽ አትነፋረቂ። የመጣው ማን እንደነበርና ምን ፈልገው እንደመጡ ምን እንዳሉሽ አንድ በአንድ ነገር። የመጡት 2 ሰዎች ናቸው። ምን አይነት ናቸው? ምን አይነት ናቸው? መልካቸው ምናምን ቁመታቸው? አንዱ ትንሽ ረዘም ይላል፣ አንዱ አጠር ይላል። የሆነ ወፈር ያለ ነው አንዱ ትንሽ ከአንዱ አጠር ያለው። ስማቸውን ነግረውሻል? ስማቸውን እኔ አልጠየቅኳቸውም ሲጀመር። እሺ ምን እንዳሉሽ ነገር? የሆነ ማን ስሙ የሆነ መጨረሻ ላይ የመጣው ነው ያመጣችሁት ልጅ የለም? የሆነ መጨረሻ ላይ የመጣው ማን ነበረ? እስክንድር ነው መሰለኝ። ስሙን እንዴት አወቅሽ? አይ እና ቀድጧ ሲጠሩት ሰምቼ ነው። ማን የጠራው? እዚህ ሊወስዱት የመጡት ሰዎች። በደንብ መተውታል? በጣም መተውታል። ተጎድተዋል? እሺ ደምተዋል? አጽድተሽዋል? አጽድተሽዋል? እሺ እዚህ መሬት ላይ ያለው ጸጥቷል? ይጂሽ አጽጂና ነው መጀመሪያ። ቶሎ በይ፣ ፍጠኝ ፍጠኝ፣ ቶሎ በይ። እንዴ ምን አይነት ሰው ነው የመጣው? እስቲ አስቲ በደንብ አስቲ፣ እዛው ሁኚ ጠብቂኝ። ሄሎ፣ እሺ እንዴት ናችሁ? የት ደረሳችሁ? ስንት ሰው ነው አብራችሁ ያለው? እሺ የሆነ አጠራጣሪ የሆነ ነገር ምናምን የገጠማችሁ ነገር አለ? ከዚህ ስትወጡስ? ማንም ሰው አላያችሁም? እርግጠኛ ነህ? እሺ በቃ ችግር የለውም። ይኸውልህ ሌሎቹን ማለት ነው ሁሉንም አንድ ላይ አድርግና ወደዛ ልክ ነህ። በቃ ሌሎችን ቀጥታ ወደዛ ወሰዳቸው። እስክንድርን ግን ማለት ነው አንተ ስጣቸው ለእነሱ ችግር የለውም። እስክንድር ብቻ ያቅታል። ተረክሟላ እኮ ያቅታል። በቃ አንድ እሺ እሰሩትና ማለት ነው ይቀመጥ። እሺ መኪና ውስጥ መቀመጥ ካልቻለ በደንብ አድርጋችሁ እሽት አድርጉት ድጋሚ። ከዛ አስተኙት። መወጋት ካለበትም ወጉት፣ ችግር የለውም። ምን ችግር አለ? ስንት ባለሙያ እያለ አንተ አትጨናነቅ በእናትህ። እኔ ከእንዳንተ አይነት ቦጭቧጫ ጋር ደግሞ ስራ መስራት ራሱ ከባድ ነው እኮ። ይኸውልህ እስክንድርን ብቻውን አድርጉና መጀመሪያ የተነጋገርንበት ቦታ አለ አይደል? እሱን እዛ አድርጉት። እሺ ጨርሻለሁ። ቻው በቃ። እነማን ሊሆኑ ይችላል? አጭር እና ረጅም ነው ያለችው። እነማን ሊሆኑ ይችላል? ነይ እስኪ ነይ። አጸዳሽ? አለቀ? አጭርና ረጅም ነው ያልሽኝ? ያው ብዙም ትንሽ አንዱ ትንሽ ከአንዱ ይበልጣል እንጂ ብዙም ረጅም ይሄናል አይደል? ተረጋግተሻል አይደል? አሁን
ይህ ስራውን መስራት አልፈልግም ከእናንተ ጋር እንደዚህ ምናምን እያልሽ እንባዬ ቅርብ ነው በሚል ተልካሻ ምክንያት አትነፋረቂብኝ። እሺ ከየት እንዳመጣሁሽም ደግሞ ታውቂያለሽ። አትበይ በቃ። ስለዚህ እዚህ ስራ ላይ ገብተሻል፣ ከኔ ጋር እየሰራሽ ነው። እኔ ነኝ ያመጣሁሽ፣ ኃላፊነት መወስደው እኔ ነኝ። አርጊ የምልሽን ነገር ብቻ ነው የምታደርገው። አለቀ። እሺ ሲጀመር አንቺ ስም እስከ ማወቅ ደረጃ መድረስ አልነበረብሽም። እሺ እስክንድር ማን ነበር እስክንድር ብሎ የጠራው? ሰምተሻል? ያው ከእናንተ ውስጥ አንዱ ነው። ጥሩ። አሁን ሁለቱ ሰዎች መጥተው ምን እንዳሉሽ አንድ ባንድ ንገሪ። ከየት እንደመጡ በምን ምክንያት እዚህ እንደመጡ ንገሪ። ምንም ያሉኝ ነገር የለም፣ ግን ያውን ያልከው ስም እስክንድር ነው ምናምን ያልከው ልጅ ደጋግመሽ አትጥሪው በቃ። እሺ ያሉሽን ንገሪ። እሱን ጠየቁኝ። በቃ እሱንም የተናገርኩት እንዴት እስክንድር የት አለ ነው ያሉሽ? መተው ወይስ? አዎ እዚህ ነው፣ በቃ እዚህ ነው ሊሆን የሚችለው እዚህ ነው ሲሉኝ፣ ኧረ ማንም የለም ብዬ መጀመሪያ ላይ ምንም ማንም የለም ብያቸው ነበር። ሲመቱኝ ግን ነገርኳቸው። ምን ብለሽ ነው የነገርሻቸው? ይዞት ወጡ። እነማን ይዘውት ወጡ አልሽ? እዚህ ቤት ለስራ ጉዳይ ከሚመጡ ሰዎች መካከል ከአንቺ ጋር የቀረበ ግንኙነት ያለው ሰው አለ? የማንን ስም ታውቂያለሽ? እኔንስ ታውቂኛለሽ? ስሜን ታውቂያለሽ? እኔን ስምን አላውቅምሽ ነገር ግን ጥሩ። ከዚህ ውጭ ምንም አላሉም ነው የምትይኝ? ያው ግን ያው ሁኔታቸው ያስፈራል። እናንተ የሚያውቁ ነው የሚመስሉት። ምን የሚያውቁ ይመስላሉ? እኛ ምንድን ነው የምንሰራው? እኔ ምን አውቃለሁ? ታዲያ ስለ እናንተ ነው የሚያውቁት የምትይው? ስልክ ያው በቃ እንደዚህ ያው ካገቷቸው ሰዎች ምናምን ናቸው ሊሆኑ ይችላሉ። በቃ ማን ነው የታገተው? አውቃለሁ ያው የነበሩት ሰዎች ሁሉ እኔ ከእነሱ አውቃለሁ። እያገትን ነው እንደሚመስልሽ? አንቺ የማይመለከትሽ ነገር ጋር ጣልቃ አትግቢ የምልሽ እኮ ለዚህ ነው። ወንጀለኞች ናቸው። እሺ እየሰማሽኝ ነው? ወንጀለኞች ናቸው። ታግተው አይደለም። እሺ በሰሩት ወንጀል ይጠየቃሉ፣ እየተጠየቁ ነው። ወንጀለኞች ናቸው። እየሰማሽኝ ነው? እኔ ደግሞ አጋችም አይደለሁም። እሺ ምን የታገቱ ሰዎች ነበሩ ምናምን ብለሽ ነው የነገርሻቸው? እሺ ተመልሰን እንመጣለን አሉ ወይስ አላሉ? አላሉ